ውድ ተመልካቾች ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ ሰማዕት ላስተዋውቃችሁ። ቅዱስ ጊዮርጊስ ሚያዝያ 23 የምስክርነት ፍጻሜ የሆነበት ዕለት ነው። አባቱ የቅዱስ ጊዮርጊስ ሶሮንቶስ የተባለ መስፍን ነው። እናቱም ቴዎስታ የተባለች ፍልስጤማዊት ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ ስለነበር ሌላ መስፍን ወስዶ በክርስቲያናዊ ሕይወት አሳደገው። መስፍኑም በጦር ኃይል አሰለጠነው። ዓመትን በሞላው ጊዜ መስፍኑ የ15 ዓመቱን ልጅ ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስንም ሐዘኑን ከጨረሰ በኋላ ወደ ቤሩት አገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎንን በኃይለ መስቀል ድል ነስቶ ገድሎታል። ሕዝቡም ወደ አምልኮት እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላው ጊዜ ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያ ጊዜ ንጉሡ ሕዝቡ ጣዖት እንዲያመልኩ ያስገድዳቸው ነበር። ለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮችንም ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳን በመግባት አምላኩን ክዶ ለጣዖት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ሥቃይ ያሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስልንም ያድነው ነበር። ለ3 ጊዜም ያህል እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳን ገባለት። ለ7 ዓመትም በጽኑ መከራና ሥቃይም እንዲሁም በተጋድሎ እንደሚኖር በዚያም ስሙ በዓለሙ ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዲዮድያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ሥራይ ካስመጣ በኋላ መርዝ ቀምሞ በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣ ሰጠው። መርዙም በፍጥነት እንደሚገድል ነበርና የሚያውቀው ወዲያውኑ የሚሞት መስሎ ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳያደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህን ታምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት በመሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊል ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዲዮድያኖስ በሰባ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮች ቅዱሱን እንዲቀበሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያ ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮችንም እነርሱንም እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታት ግን ከማመን ይልቅ ቅዱሱን በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳረው ሥጋና አጥንቱን ፈጭተውና አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ክርስቶስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን በኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆን እናውቃለን፣ በእርሱም እናምናለን አሉ። ቅዱስም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶች ጎልማሶችንም አስነሳቸው። እነርሱም በሚደንቅ ሥራው በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። በጥምቀት ክርስትና ተቀብለው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እሷም እንጀራ ልትለምምን በመጣች ጊዜ እግዚአብሔር መልአክ ማዕድ አቀረበላት። በዚህም ጊዜ የድሃ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ ያደረገውን ተአምር አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም
የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። ዕውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። እርሱም ሴቲቱን ስለ ጌታችን እምነት ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብ ዓይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አለ፣ እንዲሰማ እንዲናገር እንዲሄድና እንዲያገለግለኝም እኔ እሻለሁ። በዚህም ጊዜ ንጉሡ በአገር ውስጥ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ ቤት ምሰሶ ላይ ዛፍ እንደበቀለ ነገሩት። ንጉሡም ይህንም በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኩርም እንዲያበሩት ሲያደርግ ቅዱሱ ስለ ሞተ ከከተማ ውጭ ጣሉት። ለ3 ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሡም ከሞተ እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግሥቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየዘበተበት ነገ በጠዋት ለአማልክቶች መሥዋዕት አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም ይህን የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግሥቱ እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህ ጊዜ ንጉሥ ዲዮድያኖስ ሚስት ንግሥት ለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውን እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማረት። ንግሥቷም ትምህርቱ በልቧ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ሁሉ ነገረ። አዋጁን የሰማቻች ድሃ መበለት እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ በኢየሱስ ስም እዘዘው አለው። በዚያም ጊዜ ልጁ ድድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖት ያደረ ያ ርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት ወጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ፊት ሁሉ አመነ። ቅዱሱም ተውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ንጉሡም እጅጉን ተበሳጭቶና ተቆጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነው፣ ክርስቲያኖችን አትጣላቸው አላልኩህምን አለችው። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቱትና በመጋዘም እንዲሰነጥቋት አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህን ጊዜ አፍረው ደነገጡ። ከዚህም የባሰ ኀፍረት እንዳይመጣባቸው ራሱን በሰይፍ እንዲቆርጡት ንጉሥ ዲዮድያኖስ መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆርጡ ታዘዘ። በዚህም ጊዜ ቅዱስ ጊዮርጊስ ደስ አለው። ጌታችንም እሳት ከሰማይ አውርዶ 70ውን ነገሥታት እንዲያቃጥላቸው መከራውንም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ 70ውን ነገሥታት ከሰራዊቶቻቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህም አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆኖ በየብስም ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። መንግሥተ ሰማያት አክሊልን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሰርተው በውስጧ አኖሩ። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራት ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስን በረከት ያሳትፈን። የሰማይቱ ረድኤት ከሁላችን ከክርስቲያኖቹ ወገኖች ጋር ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። መጽሐፈ ስንክሳር ሚያዝያ 23 ወስብሐት ለእግዚአብሔር።